ውድ ቤተሰቦቼ እንደምን ሰነበታችሁ? አባት ይመስገን እኔ በጣም ሰላም ነኝ። ባልተረዷችሁ ሰዎች ላይ አትቆጡ። ዛሬ በዚህ ላይ ነው የምንነጋገረው። በጣም ብዙ ሰዎች ልባቸው የሚደማው፣ ብዙ ሰዎች በሽተኛ የሆኑት፣ በዚህም ምክንያት ከባድ ሁከት ውስጥ ገብተው ወህኒ ቤት ወርደው የሚማቀቁት፣ በጣም ብዙ ችግር የሚያሳልፉት፣ ጥሩ ነገር ሊያረጉ በፈለጉት ሰዎች ዘንድ የሚወደድ ነገር አይኖራቸው። በጣም ትልቁ ነገር ይሄ ነው። ከአንድ ዝነኛና ታዋቂ ሰው ከአንድ በጣም ኃያልና ትልቅ ሰው ታሪክ ነው ዛሬ ይሄንን የምንማረው። ወደ መጽሐፍ ቅዱስ ውስጥ ገብተን ታሪኩን ከማንሳታችን በፊት ግን በማይረዷችሁ ሰዎች ላይ አትቆጡ። ወላጆቻችሁ ሊሆኑ ይችላሉ፣ የስራ ባልደረቦቻችሁ ሊሆኑ ይችላሉ፣ በፖለቲካ ሊሆን ይችላል፣ በሃይማኖት ሊሆን ይችላል። እንዳጠቃላይ ትውልዱን ከገባበት አዘቅት የሚያወጣ ሰዎችን ከተቸገሩበት ችግር ውስጥ የሚያወጣ ነገር እየሰራችሁ ሊሆን ይችላል። በምትሰሩላቸው ሰዎች ዘንድ ግን ማትወደዱ ትሆኑና እነዛ ሰዎች እናንተን ይቆጧቸዋል ወይም ይጠሏቸዋል። በእናንተ ላይ አመፅ ያነሳሉ። ለእነሱ ነፃነት እየታገላችሁ ሊሆን ይችላል። እነሱ የተሻለ እውቀት እንዲያገኙ ለእነሱ እየታገላችሁ ሊሆን ይችላል። እነሱ ጥሩ ቦታ እንዲደርሱ ባላሰለሰ ጥረት ድጋፍ እያደረጋችሁ ሊሆን ይችላል። እስኪ ራሳችሁን እዩት። ብዙዎቻችሁ ልጆቻችሁን ለማሳደግ፣ እህቶቻችሁን፣ ወንድሞቻችሁን ለመደገፍ፣ ወላጆቻችሁን ለመደገፍ፣ በዙሪያችሁ ያሉትን ሰዎች ለመደገፍ፣ በሀገራችሁ ያሉ ዜጎችን ለመደገፍ፣ ትውልዱን ለመታደግ በጣም ብዙ ስራ የምትሰሩ ሰዎች አላችሁ፣ ወይም ብዙ ሰዎች ይህን ስራ ይሰራሉ። በአቅማችን እንኳን ሰዎች ጥቃት እንዳይደርስባቸው እንዳይጎዱ ምን መክረው ምክር አለ። መጥፎ ነገር ውስጥ እንዳይገቡ፣ ሱስ ውስጥ እንዳይገቡ፣ ያልሆነ መንገድ እንዳይሄዱ በአቅማችን ሰዎችን እንመክራለን። እነዛ የሆንላቸው ሰዎች፣ እነዛ ሌት ተቀን የምንለፋላቸው ሰዎች፣ ውስጣችን በነሱ እየደማ ሌት ተቀን የምናለቅስላቸው ሰዎች አይረዱንም። ስለዚህ ስለማይረዱን እኛ ወደ ምን እንሄዳለን? ወደ ሁለት መንገድ ነው የምንሄደው። አንደኛው ወደ ቁጣ እንሄዳለን። ለአንተ እየለፋው፣ ለአንተ እንደዚህ እያደረግኩ፣ ማይገባህ ፍጡር፣ ማይገባህ ሰው፣ ወደ መሳደብ፣ ወደ መጨቃጨቅ እንሄዳለን። ከዛ ደግሞ ተመልሶ ያ መልካምነታችን ተገልብጦ ወደ በቀል እንሄዳለን። ይሄን ነገር በደንብ ነው የምናየው። በቃ በህይወታችን እየፈተነን ያለው፣ በጣም ውስጣችን እየደማ ያለው በዚህ ነው። ብዙ ሰዎች በህይወታቸው በጣም ተጎድተው መጨረሻ ላይ ስናገኛቸው የሚነግሩን ነገር ምን እንደው ታውቃላችሁ? ይሄ ዓለም አይረዳኝም፣ እኔ ለዚህ ዓለም አልሆንም ይላሉ። እኔ እንዲህ አይነት ሰዎች ገጥመውኝ ያውቃሉ። ለቤተሰባቸው ይለፋሉ፣ ለትውልዱ ይለፋሉ፣ ለራሳቸው ይለፋሉ፣ በእምነታቸው ጠንካራ ናቸው። እግዚአብሔር ትውልዱን እንዲታደግ ለትውልዱ ይለፋሉ። ግን ያ የሚለፉለት ህዝብ ረግጧቸው፣ ጎድቷቸው፣ አስወግዷቸው በምትኩ ደግሞ በጣም አፈቀላጤዎችን፣ ጮሌዎችን የሚጎዳውን አቅፎ ያ ትውልድ ደህነኞቹን አሽቀንጥሮ ጥሏቸው መንገድ ላይ ወድቀው በጣም ተጎድተው ታመው ከሰውነት ግብር ወጥተው በጣም ደቀው ያገኘኋቸው ሰዎች አሉ። መጨረሻ ላይ ምን እንዳሉኝ ታውቃላችሁ? ይሄ ዓለም ለእኔ አይሆንም ነው ያሉ። ምንድን ነው ይሄን ያስባላቸው ሲባል ለማይረዳቸው ሰው ቁጣን ስላስቀደሙ ነው። ተስፋ ይቆርጣሉ። አንዳንድ ታጋዮች ይገርሙኛል። ነፃ አውጪ ነን የሚሉ ሰዎች ወይም የፖለቲካ ታጋዮች በሃይማኖትም ደግሞ ህዝቡን ወደ እግዚአብሔር እናመጣለን፣ የሃይማኖትን ብልሽት እናቀናለን የሚሉ ሰዎች የሆነ ሰዓት ይነሱና ከዛ ከሆነ ርቀት በኋላ የወጣላቸው ደግሞ ያንኑ እንቆረቆረለታለን የሚሉትን ህዝብ የሚሳደቡ የሚነቅፉ ይሆናሉ፣ ይጣላሉ። እንዲያውም ከሚጎዳው አካል ጋር ሆነው ሁሉ የራሳቸውንም ህዝብ ወደ መጉዳት ሁሉ ይቀየራሉ። ወይ ደግሞ ከጨዋታ ውጭ ሆነው ህመምተኛ ሆነው ራሳቸውን አግለው ጎስቁለው በህይወታቸው የመጨረሻ የወደቀ ደረጃ ውስጥ ደግሞ የሚገኙዋል። ሰብረው ሄደው አሸንፈው ደግሞ ያ የጠላቸውና ያ ያልተረዳቸው ትውልድ ደግሞ አንግሷቸው የኔ ጀግና፣ የኔ ጻድቅ፣ የኔ ገናና ብሎ ደግሞ ከፍ አድርጎ ሰንደቅ ዓላማ ያውለበለበላቸው ሰዎችም አሉ። በዚህ ዙሪያ ነው የምናወራው። ታሪኩን ከመጽሐፍ ቅዱስ እንውሰድ። ኦሪት ዘጸአት ምዕራፍ 2 ላይ የሙሴን ታሪክ እናንሳ። ሙሴ እንደሚታወቀው ታሪኩ ውሃ ላይ ተጥሎ በቅርጫት ከነበረበት ከውሃ ላይ አንስታው የፈርዖን ልጅ ወስዳው ቤተመንግስት ነው ያደገው። ቤተመንግስት አድጎ ግን ትልቅ ሆኖ ጎልማሳ ሆኖ በ40 ዘመኑ ሲደርስ ህዝቡን ለማየት ወጣ ነው የሚለው ታሪኩ። ኦሪት ዘጸአት ምዕራፍ 2 አንብቡት በደንብ።
ሁሉንም አንብቡት። እኔ ሁሌ የምፈልገውን ለትምህርቱ የሚጠቅመውን ወስዳለሁ እንጂ ሁሉም የመጽሐፍ ክፍሎች በደንብ ከህይወታችን ጋር እያገናኘ ታሪኩን ትኩስ እያደረግን ካየናቸው ጠቃሚ ናቸው። እናንተ በደንብ አንብቡት። እኔ ግን ለዛሬ የምፈልገውን የመጽሐፍ ክፍል ብቻ ልውሰድና እዛ ላይ እንነጋገር። ሙሴ ህዝቡን ሊያይ ወጣ ነው የሚለው። ህዝቡን ሊያይ ወጣ ሲል ግን ታፍኖ ኖሮ ለመጀመሪያ ጊዜ የወጣ አይደለም። ማን እንደሆነ ያውቃል። የት እየኖረ እንዳለ ያውቃል። ወደፊት ምን ማድረግ እንዳለበት ደግሞ ሲያጠና፣ ሲደራጅ፣ ሲዘጋጅ የኖረ ነው። የ40 ዓመት ጎልማሳ ነው። ትልቅ ሰው ነው። ወጣና ህዝቡን ሲያይ ሁለት ሰዎች ሲጣሉ አየ። ዕብራዊና ግብፃዊ ይጣላሉ። ሙሴ ማን ነው? ሙሴ ዕብራዊ ነው። ግን ብዙ ሰዎች ሙሴ በቤተ መንግስቱ ስላደገ ከጥቂት ሰዎች በስተቀር ከወለዱት ቤተሰቦች ዕብራውያንን ከሚመሩ የነገድ አለቆች በጣም በሳልና ብልህ የሆኑ መንፈሳዊ ሽማግሌዎች ካልሆኑ በስተቀር ሁሉም ህዝብ ሙሴን አያውቀው፣ ዕብራዊ እንደሆነ አያውቁት። ለምን? በቤተ መንግስት ነው ያደገው። ዕብራዊ እንዴት በቤተ መንግስት ያድጋል? ከጭቃ ጋር እርገጧቸው፣ ግደሏቸው፣ ሊበዙ ነው፣ ሊገለብጡን ነው፣ ከጠላት ጋር ሊወጉን ነው ብሎ ፈርዖን ያሰቃያቸው የነበሩ ሰዎች ናቸው እኮ። ስለዚህ ሙሴ ዕብራዊ ነው። ግን ጥቂት ዕብራውያን ናቸው የሚያውቁት። ቦታው ላይ ያሉ ወላጆቹ፣ በወላጆቹ ዙሪያ ያሉ የዕብራውያንን ነገድ የሚያደራጁ የነገድ አባቶችና በሳል መንፈሳዊ ጥበበኛ ሽማግሌዎች ብቻ ናቸው ሙሴ ዕብራዊ እንደሆነ የሚያውቁት። ተርታው ህዝብ ግን አያውቅም። በሰሜን ያለውም፣ በምዕራብ፣ በሰሜን፣ በደቡብ፣ ማዕከላዊ ኢትዮጵያ ያለውም አጠቃላይ ኢትዮጵያ ህዝብ ላይረዳችሁ ይችላል። የሚረዳችሁም ደግሞ ትኖራላችሁ። አብዛኞቹ እውነተኛ ለህዝብ የሚቆሙ ሰዎች ግን ብዙ ጊዜ ህዝቡ አይረዳቸውም። ከተበሉ በኋላ፣ ከደከሙ ከወደቁ በኋላ ወይም ደግሞ በእግዚአብሔር ኃይልና በእነሱ ጥረት ሰብረው ወጥተው የሆነ አቅም ላይ ከደረሱ በኋላ ነው ትውልዱ የሚረዳቸው። ስለዚህ ኢትዮጵያን ለመርዳት፣ ትውልዳችሁን ለመርዳት በእምነትም በፖለቲካም በሳይንሱም ዘርፍ እየጣራችሁ ያላችሁ ሰዎች አጠገባችሁ ያሉ ሰዎችን ጨምሮ እንደ ሀገር፣ እንደ መንግስትም፣ እንደ ሃይማኖትም ሰው ላይረዳችሁ ይችላል። ግን ትልቁ ችግር ኢትዮጵያ ውስጥ ምንድነው ታውቃላችሁ? ኢትዮጵያ ውስጥ አንድን ነገር ሊሰራ የተነሳ ሰው ድጋፍም አያገኝም፣ ሲስተሙም አይደግፈውም፣ እሱም ጽኑ አይደለም፣ ቶሎ ይቆጣል፣ ያኮርፋል፣ ይበሳጫል። እንደዚህ እንዳታደርጉ። ስለዚህ ሙሴ ድጋሚ በሁለተኛ ቀን ሲወጣ ደግሞ ዕብራዊውና ዕብራዊው ሲጣሉ አየ። የዛን ጊዜ ግን አንዱን ነጥሎ አልገደለውም። ተጠጋና ተው እንጂ እናንተ አንድ ወገን ናችሁ፣ ቤተሰብ ናችሁ፣ ወንድምህን አትምታው፣ ከወንድምህ ጋር አትጣላ፣ ለሚገዛችሁ መንግስት፣ ለፈርዖን፣ ለግብፅ ምድር እገዛ ያደርጋል፣ እናንተን ደግሞ ይጎዳል፣ እናንተ ወንድማማች ናችሁ፣ አንድ ላይ ቁሙ፣ አትጣሉ ሲል አንደኛው ገፈተረውና አንተን በእኛ ላይ ገዢ አለቃና ፈራጅ ያደረገ ማን ነው አለው። ምን አገባህ? አብዛኞቻችን የኢትዮጵያውያን ባህሪ እንዲህ ነው። ወይም ደግሞ አንዳንድ አጉራ ዘለል የሆኑ ሰዎች አሉ፣ ልቅ የሆኑ ባለጌ ሰዎች አሉ ኢትዮጵያ ውስጥ። ግድ የለም ግን ለህዝባችሁ የምትቆሙ ሰዎች በፖለቲካ ውስጥ የሚሆን በሃይማኖት ውስጥ እናንተ ግፉበት፣ ጠንክሩ። ባልተረዳችሁ ሰው ላይ አትቆጡ። የገዛ ወዳጆቻችሁ ላይረዷችሁ ይችላል። አንዳንዴ ለጥሩ ብላችሁ የምታደርጉትም ተተርጉሞ በሌላ መንገድ ይረዱትና ሰዎች እናንተ እንደ ወንጀለኛ፣ እንደ አጥፊ፣ እንደ ምቀኛ፣ እንደሚያከላክል ሰው፣ እንደ እንቅፋት፣ እንደ ጋሬጣ ትቆጠራላችሁ። ያኔ ስሜታችሁ አይነካ፣ አትቆጡ። ትልቁ ላስረዳችሁ የምፈልገው ነገር ይሄ ነው። በተለይ የኛ የኢትዮጵያውያን ባህሪ በጣም ውስብስብ ነው። እኔ አንዳንዴ እውነቴን ነው የምላችሁ ኢትዮጵያዊ እድለቢስ ነው ብዬ አውቃለሁ። ተደጋጋሚ ኢትዮጵያዊ እድለቢስ ነው። የሚጠቅመውን አያውቅም፣ የሚያጠፋውን ነው የሚወደው። ንጉሥ ዳዊት ዓለም ሰታ ማስኖ ለዘአፍቅራ እንዳለው ማለት ነው። ዓለም የሚያፈቅራትን ታጠፋለች እንዲያለው ኢትዮጵያዊም የሚያጠፋውን ነው የሚወደው። እውነቴን እኮ ብዙ ጊዜ ኢትዮጵያዊ ድለቢስ ነህ ለምን ይሄ ይሆናል ብዬ አውቃለሁ። በግለሰቦችም በቡድንም በማህበረሰብም አብረን በተማርናቸው ባደግናቸው በቅርብ ባሉ ሰዎችም ሳይ በቤተሰቤም አንዳንድ ነገሮችን አርቀን አጠንክረን ስንመክራቸው ይጥሉታል። ለምን? እንደ ወግ መጠረቅ ይመስላቸዋል። ወግ አጥባቂ ከኢትዮጵያ የኛ ሀገር አይሰራም ይላል። የኛ ሀገር ምንድን ነው? የሰው ሀገር እኮ ሀገረ እግዚአብሔር እያልን አይደለም እንደ ኢትዮጵያን የምናንቆለጳጵሰው። እንዴት ነው እኛ ሀገር የማይሰራው? ኢትዮጵያ የኛ ሀገር አይሰራም ብለው የሚያጣጥሉ አሉ። ያኔ ልባችን ይደማል፣ እንበግናለን። ግድ የላችሁም፣ አትጨነቁ፣ አትበሳጩ፣ አትቆጡ። በተለይ ኢትዮጵያዊ እድለቢስ ነው፣ ተረዱት። ኢትዮጵያዊ ለራሱ ጠላት ነው። በአንድ ቪዲዮ ላይም ተናግሬያለሁ። ኢትዮጵያዊ ለራሱ ጠላት ነው። እስኪ ምከረኝ፣ ንገረኝ፣ እሺ ጥሩ ነው አመሰግናለሁ ብሎ የነገርከውን እንኳን ልክ ነው ልክ አይደለም ብሎ የመሞከሪያ ጊዜም የለውም፣ የመስሚያም እንትን የለውም፣ ትዕግስት የለውም።
ኢትዮጵያዊ አንዳንዴ እድለቢስ ነው፣ ለራሱ ጠላት ነው ብያውቃለሁ። ስለዚህ ኢትዮጵያ ውስጥ ትውልዱን ለመታደግ አገሪቷን ለማሳደግ የምትለፉ የምትጥሩ ሰዎች ኢትዮጵያዊ ቶሎ አይረዳችሁ። ኢትዮጵያዊ ካላየ አያምንም። ኢትዮጵያዊ አይቶም በጀርባ ይዞራል። እውነት እኮ ነው የምነግራቸው። አንድ ኢትዮጵያዊ መኪና ገዝቼ የሰጠው ብላችሁት ከፊት አይቶ ደስ ብሎ ጥሩ ነው ይልና ከኋላ ይዞራል። ለምን? ካርቶን ቢሆንስ ይላል። እውነቴን እኮ ነው። ኢትዮጵያዊ በጣም አስቸጋሪ ነው። በቃ ኢትዮጵያዊ ጨጓራችሁን ነው የሚልጠው። ግን ተረዱት። ወዱ አይደለም። ለምን መሰላቸው? ጠንካራ ህዝብ ይፈለጋል። ቶሎ የሚያምን ትውልድም ቶሎ የሚክድም ትውልድ ጥሩ አይደለም። ቶሎ የማያምን ጠንካራ፣ ሲያምን ደግሞ ጠንካራ ይሆናል፣ በእምነቱ ይቆያል። ስለዚህ እኔ ኢትዮጵያዊም በሌላ መንገድ እረዳዋለሁ። ለምን? ለብዙ ዓመት መከራ ቀጥቅጦናል። እንደገና ደግሞ በቀላሉ አያምንም ኢትዮጵያዊ። ካመነ ደግሞ አትፈነቅለውም፣ ህይወቱን ይሰጣል። ስለዚህ ተረዱት። ስለዚህ ሁለተኛ ጊዜ ሲሄድ ሙሴን ገፈተረውና በእኛ ላይ አለቃና ገዢ ፈራጅ ያደረገ ማን ነው? አንተ በየቀኑ እየተመላለስክ ምንድነው በእኛ መሀል እዚህ የምትፈተፍተው? ከዚህ አለ። ትላንትና ግብፃዊውን እንደገደልከው እኔንም ልትገለኝ ትፈልጋለህ ሲል ሰው ሁሉ ሰማ። ለምን ቢባል የሙሴን የልብ መድማት፣ የሙሴን የድብቅ እንባ ያ ዕብራዊ አያውቅም። ሲጀመር ሙሴ ዕብራዊ ነው እንዴ? ለነሱ አይደለም እንዴ? እነሱ እንደዛ እየተቀጠቀጡ እንዴት ሙሴን ይረዳዋል? ዕብራውያን እኮ የደረሰባቸው መከራ ግብፅ ውስጥ በጣም ነው የሚሰቃዩት። መጀመሪያም ሲገቡ ወደ ግብፅ ሲገቡ ከብት ጠባቂዎች ነን፣ በጎች ነው የምናግደው፣ ከብት አርቢዎች ነን ብለው እኮ ተንቀው ለብቻቸው በጌሴም እንዲቆዩ ተደርጓል። በእርግጥ ዮሴፍ የሰራው ጥበብ ነው። ይሄንን እንዳይቀላቀሉ ለብቻቸው ራሳቸው እንዲያደራጁ አድርጎ ነው። ጌሰምን ለብቻቸው ግዛት ይዘዋል። ምናልባት ሀገሪቷ ላይ ብንኖር ሀገር እናረጋታለን ገንጥለን ብለውም የራሳቸውን መንግስት ለማቆምም ዮሴፍ በስርዓተ መንግስት ውስጥ በጣም የበሰለ ስለነበረ ከብት ጠባቂ ነን በሉ። በግብፃውያን ዘንድ ደግሞ ከብት ጠባቂ እርኩስ ስለሆነ ወይም የተናቀ ስለሆነ ወደ ከተማ ወደ ዋናው የህዝብ ክፍል እንዳትቀላቀሉ ለብቻቸው ተገልላቸው እንድትኖሩ ይጠቅማችኋል ብሎ ዮሴፍ የሰራው ጥበብ ነው በነገራችን ላይ። እና ለብቻቸው ተገልለው ነው የሚኖሩት፣ እንዳይቀላቀሉ፣ እንዳይጠፉ፣ እንዳይደመሰሱ። የኪዳን ህዝብ ነው፣ ትልቅ ኃላፊነት የተጣለበት ህዝብ ነው። ስለዚህ ሙሴ በቤተ መንግስት ስላደገ የአማረ የቤተ መንግስት ልብስ ለብሶ የመስፍን ልብስ ለብሶ የገዥና የባለስልጣን ሞገስ ነው ያለው። ዕብራውያን ፊት ሲቆም ግብፃዊ ብለው ነው የሚቆጥሩት እንጂ ዕብራዊ ነው ብለው ሊያስቡ አይችሉም። እንዴት ያስቡታል? ሙሴ እግዚአብሔር የረዳው በጥበብና በመንፈስ ያደገም ስለነበረ ተረዳቸው። ለምን አይረዳቸው? በዛ በመከራ ውስጥ ሆነው ስለሱ ጉዳያቸው ነው እንዴ? እንዴት ይሆናል? ለምሳሌ ኢትዮጵያውያን በእስር ቤት የታጨቁት ውስጥ የሚሰቃዩት ውስጥ ሄዳችሁ ራሳችሁን ብታስተዋውቁ፣ በስደት በሰው ሀገር በየእስር ቤት በሰው ቤት ውስጥ በሚሰቃዩበት የስራ ሁኔታ ውስጥ ሆነው ሰብስባችኋቸው እናንተ የዛን ሀገር ቋንቋ እየተናገራችሁ ብታወሯቸው ይረዷችኋል እንዴ? እንዴ በመከራ ውስጥ በችግር ውስጥ በረሃብ ውስጥ በድንግዝግዝ ውስጥ በውጅንብር ውስጥ በእስራት ውስጥ ያለ ሰው ለሱ ያሰባችሁለትን የውስጥ ዝግጅት አይረዳችሁም። ስለዚህ ሚስታችሁም ብትሆን ሴቶችም ባላችሁ ቢሆን ልጆቻችሁም ቢሆኑ ወላጆቻችሁም ቢሆኑ እህትም ቢሆን ወንድምም ቢሆን የአካባቢ ሰውም ቢሆን ተማሪዎቻችሁም ቢሆኑ ነፃ ልታወጧቸው የተገፉና የተጎዱ ወገኖቻችሁ የዘር ሐረጎቻችሁም ቢሆኑ እንደ ህዝብ የኢትዮጵያም ህዝብ ቢሆን እንደ ሃይማኖት የእናንተን እምነት የሚከተለው አማኝም ቢሆን በከፋ የህይወት ችግርና ምልልስ ውስጥ እስካለ ድረስ የእናንተን ህዝባዊ፣ ሀገራዊ፣ ግለሰባዊ፣ ቤተሰባዊ፣ ወገናዊ ዝግጅት አያውቅም። ስለዚህ ባልተረዷችሁ ሰዎች ፊት አትቆጡ። ትልቁ ነገር ይሄ ነው። ይሄንን የትምህርት ክፍል በደንብ ስታዩት፣ የመጽሐፉን ክፍል በደንብ ስታነቡት፣ ታሪኩን ትኩስ አድርጋችሁ ከራሳችሁ ጋር ስታዋህዱት ከምን እንደሚያድናችሁ ታውቃላችሁ? ከቁስለት፣ ተስፋ ከመቁረጥ፣ ከመውደቅ፣ ከመፈንገል ያድናችኋል። ዓላማችሁን አቋርጦም መንገድ ከመቅረት ያድናችኋል። ስለዚህ ዕብራዊው ሙሴን እንደዛ ሲናገረው ሰው ሁሉ ሰማ። ሙሴ ፈርዖን ከሰማ ችግር ይፈጠራል ብሎ ወጣ እና ጠፋ። ለምንድን ነው የጠፋው ሲባል እልፍ አለ። ስለተረዳቸው። የዛን ጊዜ እኔ ዕብራዊ ነኝ፣ እናቴ እንደዚህ ጥላኝ፣ እንዲሁም የማያውቀውን ታሪክ ሙሴ እናቱ እንደጣላቸው የት ያውቃል? ሕፃን እኮ ነው። እኛ አሁን ሕፃን ሆነን የተደረገውን ሰዎች ነግረውን በዚህ ዕድሜ እንደዚህ ነበር፣ ስትወለድ እንደዚህ ነበር፣ በዚህ ቀን ተወለድክ፣ ነገሌ ነበሩ፣ ልጅ ሆነ እንደዚህ ያምህ ነበር፣ እንደዚህ ሆነ፣ በዚህ ቀን ተገርዘ፣ በዚህ ቀን ክርስትና ተነስተ እከሌ ተብለን ነው እንጂ እኮ የት እናውቃለን?
ስንወለድ አናቅ፣ እናታችን ጡት ስታጠባን አናቅ፣ በእናታችን እቅፍ ላይ ስንጸዳዳ አናቅ፣ በእናታችን ጀርባ ላይ ስንተኛ አናቅ። ነግረውን ነው። ስለዚህ ሙሴ የማያውቀውን ታሪክ ላስረዳ ቢል ማን ይሰማዋል? እንዲህ ኋላ ተጥየ ፈጠራ ደግሞ የናመጣህ ጭራሽ አንተ የወጣልህ ግብፃዊ ቤተመንግስት ደልቶ የምትኖር ሰው ሆነ ዕብራዊ መስለህ ደግሞ ጭራሽ የባሰኛ ልትሰልል ብለው ጸብ ነው የሚያነሱት። ዕብራውያን ሁሌ የማይረሱት ነገር የተዋጣላቸው ሰላዮች ናቸው፣ የተዋጣላቸው ተዋጊዎች ናቸው። በዛው ልክም ደግሞ ለሚሰልላቸው ሰው በጣም ቆቅ ናቸው፣ በጣም ተጠራጣሪ ናቸው። ቶሎ ሰው አያምኑም። ካመኑ ደግሞ ላመኑት ነገር ነፍሳቸውን ይሰጣሉ። ይሄ የዕብራውያን ባህሪ ነው። ዕብራውያን እንደዚህ ናቸው፣ ቶሎ አያምኑም። ካመኑም ደግሞ ነፍሳቸውን የሚሰጡት ተጠራጣሪ ናቸው። ጽኑ ተዋጊ ናቸው። በጣም ተስፋ የማይቆርጡ መንፈሰ ጠንካሮችም ናቸው። ሲክዱም ደግሞ በዛው ልክ ብልሽት ሲሉም ደግሞ መመለሻም የላቸው። በጣም አመፀኞች ናቸው። ስለዚህ እነዚህ ዕብራውያን ሙሴ ራሱን ልግለጥና ላስረዳ ቢል ሊረዱት አይችሉም። ለምን? ያሉበት መከራ ግንብ በመገንባት ጡብ በመስራት ሌት ቀን እረፍት ሳይኖራቸው የሚሰሩ ናቸው። ለምግባቸው እንኳን የሚበሉበትና ምግባቸውን የሚያዘጋጁበት እንኳን ጊዜ የላቸውም። በዛ ላይ እንደ ሰው አይቆጠሩም። በባርነት ውስጥ ነው ያሉት። ባጭሩ በከባድ ቀንበር ውስጥ ነው ያሉት። ስለዚህ ሙሴ ለዕብራውያን ያለውን መቆርቆር ወገናችሁ ነኝ ለእናንተ ብዬ ነው በሽፋን ነው ምናምን የምንቀሳቀሰው ቢል የምን ሽፋን ነው? ወደዛ ምን አይነት የማይረባ ግብፃዊ ነው? እኛ ላይ ቀንበር ጭናችሁ ስታበቁ እንደገና ደግሞ ወገንህን ብለህ የባሰ ሰለለ ችግር ውስጥ አንተ በእኛ ታላግጣለህ እንዴ ነው የሚሉት። አይረዱትም። ስለዚህ ሙሴ በእግዚአብሔር መንፈስ የከበረው ብልሁ የህዝብን ጉዳት የሚያውቀው ገለል ብሎ ሸሽቶ ሄደ። ከምድሪቱም ሸሼ፣ ከዕብራውያንም ከወገኖቹም ሸሼ፣ ከቤተ መንግስቱም ከፈርዖን ፊትም ሸሽቶ ሄደ። ይኸውላችሁ ኢትዮጵያውያን ስሙኝ፣ እዚህ ኢትዮጵያ ውስጥ ኢትዮጵያን ነፃ እናወጣለን፣ ህዝቡን ከችግር ከጦርነት ከጥቃት ነፃ እናወጣለን፣ ከሃይማኖት ስህተትና ድንቁርና ከክህደትም ነፃ እናወጣለን፣ ቤተክርስቲያንን እናድሳታለን ብላችሁ የምትጮሁም አንድ ነገር ልንገራችሁ። በተሳሳተ መንገድ ከሆነ መጀመሪያም የሄዳችሁት ልክ አይደላችሁም። ወይ ለሆዳችሁ ነው ወይ ተልእኮ አለባችሁ። መቼም አይሳካላችሁ። ይህን አልረሳም። ግን ከልባችሁ ከሆነ ደግሞ የራበው ህዝብ የተቸገረ ህዝብ ስለ ብሔራዊ ጉዳይ የሚገባው ነገር የለም። ይኸው የራበው ህዝብ የቸገረው ህዝብ ተስፋ የቆረጠ ህዝብ እየተገደለና እየሞተ ያለ ህዝብ ስለ ሀገር ፍቅርም ስለ አምልኮተ እግዚአብሔርም አይሰማችሁ። ከዛ በፊት ግን ምን አድርጉ? እናንተ በሚረዳችሁ መንገድ ለህዝቡ ንገሩት። ካልተረዳችሁ ግን ፈቀቅ በሉና እግዚአብሔር ጊዜ ሲያመቻች ትመለሳላችሁ። ስለዚህ ሙሴ ከፈርዖን ፊት ኮበለለና ሄደ። ራጉኤል የሚባል ሰው አገኘ ይባላል። ስሙ ዮቶር ነው ይሄ ሰው። የእሱንም ልጅ ነው ያገባው ሲፓራን። መጨረሻ ላይ ታሪኩን በደንብ ስለምታውቁት እሱ ድረስ አልሄድም። ኮበለለ። 40 ዓመት ቆየ። ስንት ዓመት? 40 ዓመት 40 ዓመት አይደለም እንኳን በእኛ አቆጣጠር 40 ቀን ብዙ ነው። ወድ ቁርጠት ነው የሚይዘን። በቃ በሽተኛ ነው የምንሆነው። 40 ቀን ሙሉ እንዴት ነው የምንለው? ከዛ ደግሞ ስንት 4 ወርም 4 ዓመትም በጣም ብዙ ነው ለኛ። 40 ወራትም ብዙ ናቸው ለኛ። 40 ሰዓትም ብዙ ነው ለኛ። በቃ አሁን ነው መሆንም የምንፈልገው። ሙሴ የወገኑን የህዝቡን ጥቃትና ቀንበር በውስጡ ተሸክሞ የራጉኤልን በጎች እያገደ እየጠበቀ በስደት በምድረ በዳ ብቻውን 40 ዓመት ኖረ። ስንት ዓመት? 40 ዓመት። ይኸውልህ ዓላማ ካለህ 400 ዓመትም ልትቆይ ትችላለህ። ዓላማህ ግን ይፈጸማል። ከልብህ ግን አንድን ነገር ጀምር። መጀመሪያ ከልብህ ጀምር። ከእግዚአብሔር ጋር ሁን። ማን ፈራጅና አለቃ አደረገህ ያሉት ሙሴ 40 ዓመት ተቀመጠ። ግን ሁልጊዜ ስለ ህዝቡ ሲያነባ፣ ስለ ህዝቡ ነፃነት ሲያነባ፣ መቼ ነው የኔ ወገን የኔ ቤተሰብ ሰው የሚሆነው? መቼ ነው እንደ ፈርዖን እንደ ግብፃውያን የራሱን መንግስት መስርቶ በራሱ ስርዓት የሚተዳደረው ብሎ ሲያለቅስ 40 ዓመት ቆየ። ጊዜው ሲደርስ እግዚአብሔር ተነስ ብሎ ማን ፈራጅና አለቃ አረግህ ባለው ህዝብ ላይ መልሶ አለቃ አደረገው። ያኔ እነዛ ሰዎች መናገር ይችላሉ? አይችሉም። እነዛ የተናገሩ ሰዎች በዛን ዘመን ከ40 ዓመት በኋላ በህይወት ሊኖሩም ላይኖሩም ይችላሉ። ቢኖሩም ያረጃሉ፣ ሊረሱትም ይችላሉ። ግን ሙሴ መሆኑን ሲያውቁ በምን አይነት ጉዳይ እንደኮበለለ ሲያውቁ ግን ያስታውሳሉ። አዎ ሳናቅ ለካ ወንድማችን ነው፣ በጣም ይቅር በለን ያለቅሳሉ። ይሄ ሁሉ አልተጻፈም እንጂ ሳናቅ ያን አጠገብህ ቆመን ቢሆን ኖሮ 40 ዓመት አንገዛም ነበር። 40 ዓመት ነው በራሳችን ላይ ጫና የፈጠር ነው።
ተባብረንህ ቢሆን ኖሮ ያኔ አንተን አቅፈንህ ቢሆን ኖሮ ደብቀንህ ቢሆን ኖሮ አንተ ቤተ መንግስት ውስጥ በደንብ ትዘጋጃለህ፣ እኛ ከውጭ በደንብ እንዘጋጃለን። ከውስጥና ከውጭ ሆነን ፈርዖንን ጨፍልቀ ነው ታላቅ ህዝብ ሊሆን ነበር። ልክ 40 ዓመት ራሳችን የጎዳነው በራሳችን ችግር ነው ብለው እርግጠኛ ነኝ ሙሴን ሲያዩት ያለቅሳሉ በኋላ። ለምን? እግዚአብሔር አለቃና ፈራጅ አድርጎ ሙሴን በህዝቡ ላይ ያስቀመጠው። ምን ታመጣለህ? ፈራጅ አድርጎ ካስቀመጠው ምን አታመጣም? አንዳንድ ጊዜ ሰዎች ራእያቸውን ሲነግሩን ለእኛ ያላቸውን መቆርቆር እኛ ነፃ እንድናገኝ እኛ ትልቅ ቦታ እንድንደርስ ስንለፋ ሲነግሩን እናላግጣለን። አሁን አንተ ልታሳካው ነው ብለን እንዴት እንደምናሸማቅቀው። ኢትዮጵያውያን ከዕብራውያን ብንብስ ነው እንጂ እንተናነሳለን ብዬ አላስብም። ይሄ የሚረዳንን ሰው ቶሎ አንረዳው። ግን ግድ የላችሁ እግዚአብሔር ጊዜ አለው እኛን የሚገልጽበት ዓላማችንን ህዝቡ ላይ ተፈጻሚ የሚያደርግበት የኛ ጥረትና ዕውቀት የኛ መሻት በህዝቡ ዘንድ አብቦ ህዝቡ ነፃ የሚወጣበት ቀን ይመጣል። ግን ባልተረዷችሁ ሰዎች ላይ አትቆጡ። ስትቆጡ ሁለት ነገር ይፈጠራል። አንደኛ ያሰባችሁትም ዓላማችሁ አይፈጸምም። ሁለተኛ ከነሱ ጋርም ሰላም አትሆኑም። ሶስተኛ ደግሞ ከዓላማችሁ ትቋረጡና መንገድ ላይ ትቀራላችሁ። በሽተኛና እብድ ነው የምትሆኑ። እንደዚህ ሆነ ያገኘኋቸው ሰዎች አሉ። እኔ ለሀገሬ የለፋሁት ልፋት ቀላል አይደለም፣ አወጥተው ጣሉኝ ያለኝ ሰው እያለ ትልቅ ሰው ነው። አሁን በህይወት ይኑር አይኑር አላውቅም። ሌላ ከተማ ውስጥ ነበር ያገኘሁት። ብዙ ዓመትም ከ10 ዓመትም ላይ ሆነው ካገኘሁት ያን አረጋዊ ሰው በህይወት ሊኖር ይችላል ላይኖር ይችላል። ግን ትልቅ ሀሳብ አለው። ግን ህዝቡ አይረዳው፣ መንግስትም አይረዳውም። በወቅቱ እንደውም ታስሮ በጣም መከራ ያየ ሰው። ስለዚህ ኢትዮጵያውያን ዛሬ በደንብ ልነግራችሁ የምፈልገው ለልጆቻችሁም ይሁን ለወላጆቻችሁ፣ ለጓደኞቻችሁ፣ ለስራ ባልደረቦቻችሁም ቢሆን ለተከታዮቻችሁም ቢሆን የምትነግሯቸው ካልገባቸውና ካልተረዷችሁ እናንተ ውስጥ ያለውን ትልቁን እምቅ ኃይልና ራዕይ የምትገልጡበትን ዘመን ጠብቁ። ክርክር ውስጥ አትግቡ። ሙሴ አልተከራከረም። እኔ እኮ ዕብራዊ ነኝ እንደዚህ ነው ለምንድን ማትረዱኝ ብሎ አላለም። እንደዛ ከሆነ ሌላ ቀውስ ነው የሚፈጠረው። ወገኖቹንም ያስጨርሳል ሳይዘጋጁ። ምንም የላቸውም። ያን አሃ ለካ ዕብራዊ ነው እንደ ቤተ መንግስቱን እየሰለለ ለካ ለነዛ ነው እንደሚሰራው ተብሎ ሙሴ ይታሰራል ወይ ይገደላል። ከዛ በኋላ ዕብራውያን አይተርፉም፣ ይፈጃሉ። ሸሽቶ ኮብልሎ ጠፋ ነው፣ ወሬውም ተዳፍኖ ቀረ። እግዚአብሔር ግን ጊዜውን ጠብቆ ሙሴን ምን አደረገው? አንተ ማን ነው አለቃና ፈራጅ ያደረገ ያለውን ሰው አለቃ አደረገው። በዛ ሰው ላይ በዛ ህዝብ ላይ ሙሴ አለቃ ሆነ። ህዝቡን ይዞ ከግብፅ እንደወጣ እንዴት እንደሆነ ህግን እንዴት እንደተቀበለ ህዝቡን እንዴት እንደመራ ደግሞ ታሪኩን በደንብ እናውቃለን። ስለዚህ በመጨረሻ ሀሳቤን ስቋጭ ማንም ሰው ይሁን ማን ግለሰብም ይሁን ቡድን አካባቢያችሁ ላይ ያለ ማህበረሰብ ይሁን እንደ ትውልድም ይሁን ዓላማችሁን ካልተረዳ የእናንተን የውስጥ መሻት ካልተረዳ ያደረጋችሁለትን መልካም ነገር የማይረዳችሁ ከሆነ አትቆጡ። ገለል በሉና የጽሞና ጊዜ ውሰዱ። እግዚአብሔር የህዝቡን የትውልዱን የወገናችሁን የቤተሰባችሁን ልብ ያበራል። እግዚአብሔር መልሶ ደግሞ በነዛ ላይ ይሾማችኋል። ዓላማችሁ የህዝቡ ጉዳይ ይሆናል። ህዝቡ በእናንተ ላይ ይተማመናል። ለህዝቡም ትጠቅማላችሁ። ይሄ ነው የሚሆነው። ለራሳችሁም ቢሆን አንድን ነገር ለመስራት አስባችሁ የሆነ ነገር ሲፈጠር ተስፋ አትቁረጡ። ዓላማችሁን እናንተ ካወቃችሁት፣ ዓላማችሁን እናንተ ከተረዳችሁ እግዚአብሔር ከእናንተ ጋር አለ። በቃ የሰው አጀባ አያስፈልጋችሁ። ጊዜው ሲደርስ ደግሞ እግዚአብሔር በሚፈልገው ቦታ ያስቀምጣቸዋል። ዳዊት እንደዚህ ነው የሆነው አይደል? በቃ ሁሉም ነገር ካበቃ በኋላ ከብዙ መንገላታትና መሰቃየት በኋላ በሲቅላግ ዋሻ ውስጥ ሄደው ነው ህዝቡ ናና ንገስብን ያሉት። ቀኑ ሲደርስ እንደ ሽፍታ ይቆጥረው የነበረው ህዝብ ነው ሄዶ ናና ንገስብን ያሉት። ስለዚህ እግዚአብሔር ዓላማችሁን ስለሚደግፍ ባልተረዳችሁ ሰው ላይ አትቆጡ። ሚስታችሁም ካልተረዳችሁ እሺ የኔም ቤት ይሁን ግድ የለም ብላችሁ እለፉ። አንድ ቀን ይገባታል። ባሎቻችሁም የማይረዱ ከሆነ እሺ የኔ ጌታ ይሁን ግን እንዲህ አስቤ ነበር እሺ ተወው ብላችሁ እለፉ። እግዚአብሔር እሱን የሚያስረዳበት እናንተን የሚገልጥበት ቀን ይመጣል። ወላጆቻችሁም ካልተረዷችሁ ግድ የለም እንደ ወላጅ አክብራችሁ ቆዩ። እንዲረዷችሁ እግዚአብሔር ያደርጋል። ልጆቻችሁም ካልተረዷችሁ ሲበስሉ ይረዷችኋል። እንደዚህ ነው። አመሰግናለሁ ለነበረን ጊዜ። ደጉ አባታችን የተመሰገነ ይሁን። በድጋሚ እስከምንገናኝ ደህና ሁኑልኝ። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።